እንዴት ታደርጋለህ? ምን አይነት ወረደ አትፈት ነው? የምን መሳሪያ የለም። የት ነው ያረካከ ነገር ነው? ምንም መሳሪያ የለም። ምን መጥፈት ነው? ገና ወደ ምን ነገር የት ነው ያለች? እሱ ከዚህ ነው የወጣው። የት ነው ያረጋከው? የለችም። እሺ ይኸው ፈልጉ፣ የፈለጋችሁበት ፈልጉ። ሰላም ቤተሰቦች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ ደግሞ በጠዋት መጥቼላችኋለሁ። ያው ትላንትና የተፈጠረውን ነገር አይታችኋል። ባላሰብኩት ባልጠበቅኩት ሁኔታ መጥተው ማዘሬንም እኔንም ማስጨንቀውኝ ነበር። እህትየዋ ያልሆነ ነገር ልታደርግ ስለምትችል ማንን ወደዚህ ከተማ ራሱ ማን እንዳሳያት ራሱ ግራ ነው የሚያጋባውና ያው እናቴም ይዛሃት ጥፋ ነው ያለችኝ። ማለት እዚህ ከተማ በቃ ይበቃናል። እሷም የምትፈልገውን ነገር ማለት የዚህን ያህል እየተጫንኳት ባይሆን ደስ ይለኝ ነበረ። ነገር ግን እዛ ከሄደች ደግሞ የሚፈጠረውን ነገር ስለማቅ ነው። አሁንም ያለችበትን ቦታ አልናገርም ብዬ ትላንትና የፈለግሽውን ነገር ማምጣት ትችያለሽ እንደዛ ስፎክር የነበረውን ነገር ሌላ ነገር ኖሮ አይደለም። ትንሽ ስሜታዊ ሆኛለሁ። አይኑ እህትየውን ማስቀየም አልፈልግም ነበር። ነገር ግን ከፍቅር አይበልጥም። ለምን ፍቅር መከፈል ያለበት በሙሉ መስዋዕትነት ከፍዬ የራሴ ያደርጋታለሁ ብዬ ስለማመን ነውና ምን ልላችሁ ነው። ያው የሷን ቦርሳም እዛ ጋም አለ፣ የኔም ቦርሳ አለ እዚሁ ነው። ያው ሩም ቀይሬያታለሁ። ይሄንን በር ገንጥለው አይታችኋል። ድጋሚ ነው ያሰራሁትኝና ቤተሰብ ዛሬ ሀገር ልንቀይር ነው። ወዴት እንደምንሄድ አሁንም አልናገርም። እንደ ድንገት እሷ ባትናገር ኖሮ እዚህ ረጅም ጊዜ መቆየት እንችል ነበረ። ነገር ግን እሷም ተናገረች። ያልሆነ ነገር ሆነ። የሆነ እንኳን ሆነ፣ ግን አሁንም ወደ ሌላ ቦታ መሄዳችን ግድ ስለሆነ ልብሴንም እያስተካከልኩኝ ነበረና ለእናንተም መናገር ስላለብኝ ነው ወደዚህ የመጣሁት። እንግዲህ ትረዱኛላችሁ ብዬ አስባለሁ። ምንም ማድረግ አልችልም። ሁሉም ነገር በክፋት እየታየብኝ ነው። እኔ ለፍቅር የማደርገውን ዋጋ ማንም እየተረዳኝ አይደለም። ወንጀል ነው ይሉኛል። በገዛ ፍቅረኛዬ ወንጀል እየተሰራ ነው ይባላሉ። እና ይህን ነገር ደግሞ መሆን የሌለበት ነገር ነው እና ቤተሰቦች በቻልኩት አቅም እሷን ደስተኛ ለማድረግ እየሞከርኩኝ ነበረ። በእንደዛ ሁኔታ ሆኜ እሷ ያደረገችውን ነገር አይታችኋልና አሁን ወደ ሌላ ከተማ ልንሄድ ነው። እንግዲህ የእሷ ልብሶች ደግሞ እዛ ውስጥ ነው ያሉት። እንግዲህ እሱን ልብስ አመጣና እንሄዳለን ብዬ አስባለሁ። ያው ሁሉም ነገር የተፈጠረው ነገር በእኔ ምክንያት ነው እየተፈጠረም ያለው እየሆነም ያለው አይኖ እረዳታለሁ። ነገር ግን እናቴ ያው እንዳያችሁት ነገር ብዙ ነገሮችን ለማድረግ ሞክራለች እናቴም። ነገር ግን ያንን ነገር ደግሞ እሷ ልትቀበል ፍቃደኛ አይደለችም። ቤት ድረስ እኔ እሷን እዛ ድረስ ወስጃት እንደዛ አድርጌ ነገሮች ሊስተካከሉ አልቻሉም። እህትየዋም እንደምታየዋት ነው። በጣም አግሬሲቭ ሆናለች። በጣም ተናዳለች ከእንደዛ በማድረጌ ምክንያት ማለት ነው። እና እኔ ያደረኩትን ነገር እንኳን አደረኩት ነው ምለው። አሁንም እንኳን አደረኩት ነው ምለው። ምክንያቱም ዋጋ መክፈል ባለብኝ ልክ ዋጋ ከፍላለሁ። መጀመሪያም ስናገር የሚያመጣብኝን ነገር በሙሉ በጸጋ እቀበላለሁ። አንድ ነገር ዋጋ መክፈል ካለባችሁ ለአንድ ነገር መስዋዕትነት ግድ ነው እና እኔ መስዋዕትነት መክፈል እፈልጋለሁ። ነገር ግን ምንም እያሳየችኝ አይደለም። በቃ ሙሉ ለሙሉ እንደምትፈልግ አይነት ሙሉ ለሙሉ ፍላጎት እንዳላት አይነት ነገሮች ሁሉን ማስተካከል ስትችል ነገሮች ሁሉን ማበላሸት ነው የምትፈልገው። እና እንደዚህ አይነት ነገር እኔ ካወቅኳት ጀምሮ እንደዚህ የፈጠነ ውሳኔ የምትወስን አይነት ልጅ አልነበረችም። የፈጠነ እንደዚህ የምታደርግ ልጅ አልነበረች። ጠይቃት ረጅም ጉዞ እንደነበራት የማግባት ፕላኗ ረጅም እንደሆነ ነበረ የማውቀው። ነገር ግን እኔ በቃ አልዋሻችሁም፣ በእኔ ተነሳስታ ይህንን ነገር እያደረገች እንዳለ ነበር እየታወቀኝ የነበረው እዛ እያለው ማለት ነው። እና በጣም የሚደብር ሁኔታ ውስጥ ነኝ። በጣም በቃ ይኸው ሳልፈልግ ጦሎ ልግ እያልኩኝ ነው፣ እየጦለኩኝ ነው። በቃ በሱን ጭንቀት ምን ትሆንብኛለች በሚል ጭንቀት ምን አይነት ነገር ታረጊብኝ ይሆን በቃ
ሲነጋ ጭንቀት፣ ሲመሽ ጭንቀት እና እንደዚህ አይነት ነገር ውስጥ ደግሞ መቆየት አልፈልግም። ዛሬም ወደ ሌላ ሀገር ልወስዳት ያሰብኩት በዚህ ምክንያት ነው እና አላቅም ምን ሊፈጠር እንደሚችል ምን ሊሆን እንደሚችል እና ደከመኝ፣ አቃተኝ። ትችላለህ ማርክ፣ ራሴን በቃ እያበረታታሁ ነው። በቃ አንተ ትችላለህ፣ አንተ ጎበዝ ነህ፣ በቃ ይህንን ነገር ማሳካት ትችላለህ፣ እንደዚህ መሆን ትችላለህ፣ ይሄ ነገር ለአንተ ቀላል ነው እያልኩችኝ በቃ ለራሴ ሞቲቬት እያደረግኩት ነው ያለሁት እንጂ ራሴን እያመመኝ ነው፣ ጨጓራዬን እያመመኝ ነው። በቃ ምግብ ሁላ አስጠልቶኛል እና ከእሷ እኩል ነው እየሆንኩት ያለሁትን ነገር እየሆንኩ ያለሁት እና እሷ ሳትሆን እኔ ይመስለኛል ጭንቀት ውስጥ ያለሁት እና ትረዱኛላችሁ፣ ታዝኑልኛላችሁ። በእኔ የደረሰ ማንም ላይ ድረስ ብዬ እመርቃችኋለሁ። እንደዚህ አይነት ጭንቀት እንደዚህ አይነት እርግማን ውስጥ አትግቡ። እኔ ጥሎ የማይጥል እናቴ መረቃት አለ። አሁንም ምንም ነገር ውስጥ እንዳልገባ ያደርገኛል ብዬ አስባለሁ። የእሷ ምርቃት ሁሌም ከኔ ጋር እስካለ ድረስ ምንም አልሆንም። ለዛም ነው አሁን በዚህ በጠዋት ተነስቼ ከእሷ ጋር ለመሄድ ያሰብኩትኝና አይኖ ሊከብድ ይችላል፣ ግን ለጊዜው ነው የሚከብደን፣ እናስተካክለዋለን ብዬ አስባለሁ። ነገሮች ሁሉ ቀላል ላይሆኑ ይችላሉ፣ ከባድ ሊሆኑ ይችላል። በቃ ያንን ነገር ደግሞ ትረዳኝ እፈልጋለሁ። ታውቃላችሁ፣ ለአንዳንድ ሰው ዋጋ ስትከፍሉ የራሱን ስሜት ብቻ የሚረዳ ከሆነ የራሱን ነገር የሚረዳ አይኑ አጥፍቻለሁ፣ ነገር ግን እዚህ ደረጃ ድረስ እህትየውም እንድትመጣ እህትየውም እዚህ እንድትደርስ ያህል የሚያደርግ ነገር ምንም የሚያደረግኩት ነገር የለም። ማፈቅራትን ሴት ነው የወሰድኩት። መጀመሪያም ፍቅረኛ የነበረች ለማፈቅራት ልጅ ደግሞ መክፈል እስካለብኝ ጥቅ ከፍላለሁ። ማንም ሰው ደግሞ ይህንን ነገር በማንም ሰው ላይ ቢደርስ የሚያደርገው ነገር ነው። እኔ እውነቱን ልንገራችሁ፣ እንደዚህ ሰርግ ነገር ምናምን ቢሆን ኖሮ ደግሞ ሌላ እርምጃ ነበረ የምወስደው። መሳሳት በሌለብኝ እርምጃ ልሳሳት እችል ነበር። ነገር ግን በዛም አልተሳሳትኩም፣ እግዚአብሔር ይመስገን። ነገር ግን አሁን የማደርገውን ነገር ለሁላችሁም ካሳዘንኩኝ በጣም ይቅርታ፣ ለቤተሰቦቿም በጣም ይቅርታ፣ አሳዘኛችኋለሁ። አይኖ እኔ መላክ እችላለሁ። ይህንን ነገር ያው ማዘሬ እንዳለችው ሽምግልናው እኔ መላክ እችላለሁ፣ ሽማግሌውን እኔ መላክ እችላለሁ። እናቴም እንዳለቻት መላክ ይቻላል እና እሷን ብትረዳኝ እናቴንም ያለቻትን ነገር ብትሰማ ደስ ይለኝ ነበር። ነገር ግን ያው ሁሉ መሆን አልቻለም። ገብቷቸዋል። እናቴንም መቀበል አልቻለችም። ከኔም ጋር መሆን አትፈልግም። ያሳለፍናቸውን ነገሮች በሙሉ ረስታ እኔ እንዴት እየሆነች ምን አይነት መንፈስ እንደነካት አላውቅም። ረስታ ባሌ እያለች ሌላ ሰውን ባሌ ማታውቀውን ሰው ባሌ ስትል ግራ ግብት እያለኝ ነው እና ይህንን ነገር እንደ እግዚአብሔር ፍቃድ ዛሬ እፈተዋለሁ ብዬ አስባለሁ። አላውቅም። በጣም ፈርቻለሁ፣ በጣም ደንግጫለሁ። በጣም ያልሆነ ነገር ውስጥ እንዳልገባ ራሴን ኮንትሮል እያደረግኩኝ ነው። እንዳልሳሳት ኮንትሮል እየተደረግኩኝ ነው። በጣም በብዙ ሰው ደግሞ እየተመከርኩኝ ነው። ይህን ነገር ሊሆንም ላይሆንም ይችላል። የምችለውን ነገር እሞክራለሁ። አሁንም ከመሞከር ወደ ኋላ አልልም። ነገር ግን አይሆንም የምትል ከሆነ መቼም እኔ በሰንሰለት አስሬ እስከ መቼም ድረስ አላስቀመጣት። ዋና የኔና እሷ መፈቃቀር፣ የኔና እሷ እንትን ነው የሚያስፈልገውና እስቲ ሌላ ቦታ ደግሞ ሄደን እንሞክረው ብዬ አስቤያለሁ። የእሷንም ቃል አስተካክልላት እስቲ። በጣም ነው የጨነቀኝ፣ በጣም ከመላችሁ በላይ የእሷንም ልብስ አጣጥፌ እስከመውጣ ድረስ እንጃ። መልካም ነገር ያሰማን እና የምንደርስበትን ቦታ ደግሞ እዛ ሆኜ እንግዲህ እስከ መቼ እንደዚህ እየተሯሯጥን እንደሆነ አይገባኝም። ማን ነው? ክብር ከጠላበት ከዚህ በላይ ምንም ማድረግ
የት እንዳለች ተናገረው ተናገረ ያለበዛ ይዱሊ እንደዚህ እንደዚህ ታደርጋለህ የት ነው ያረካት ተናገር ምንም ነገር ማታውቃለህ ምን ማለት ነው የት እንዳለች ታውቃለህ ልጅ እንዴት ነው የት እንዳለች ማታውቀው ተናገር ንገረው የት እንዳለች ንገረው እህቴ የት ነው ያረካት የት ነው የደበካት ንገረው አንተ እንዴት ከኔ ጋር አውራ የት ነው ያረካት ተናገር ምን አይነት ወረዳ ሰው ነው ምን አይነት እንዳለች አላውቅም የት እንዳለች አላውቅም በእኔም ራሱ ተረጋጋ መጀመሪያ እኔ ጋር ነበረች ፍቅረኛ የሆነችን ልጅ ደግሞ ለሌላ ሰው አሳልፈው ሲደሩ ይዤት መጣሁ ከዛ በኋላ የት እንደሄደች ግን አላውቅም ማኔ ብለህ እንዴት ተዛረ ምን አይነት ወረዳ ሰው ከፕሮግራም ላይ እንዴት እንደዚህ ታደርጋለህ አንተ ይዛት መጣ ምን አይነት ቅጥላት ነው ያለህ መልስልኛ ነው የምጠይቀው ይዛት መጣው እኮ ከዛ የት እንደሄደች አላውቅም ደወለችልሽ አይደል ነገር አልፈልግም የት እንዳለች ንገረኝ ልጅቷ የት እንዳለች ታውቃለህ አንተ ደግሞ ምትለው አንዴ ቆማ ወረ በስርዓት እኔም ጠይቀኝ ጥያቄ ብቻ መልስልኝ ይዛት መጣ አይደል ከዛ ይዛት ከመጣህ በኋላ የት እንዳረካት ልትጠይቀው አንተ እናንተ ብቻ ናችሁ እቺ ልጅ 18 ዓመት በላይ እንዴት አንተ ወንድሟ እንዴት እንደዚህ ታደርጋለህ ምን አይነት ወረዳ አትፈት ነው የምን መሳሪያ የለም የት ነው ያረካት ተናገረው የት እንዳረካት ተናገር ምንም መሳሪያ የለም ግን መጥፈት ነው ገና ሁሉም ነገር ነው ሁሉም ነገር ነው ምንድን ነው ያደረግሽው አንቺ እኔ ይሄ ስለማላውቅ መሰለኝ እያስፈራራህ እያስፈራራህ ካልሆነ ከኔ ጋር አውራ እኮ ይኸውልህ በህጉ መሰረት አለ አይደል መጠየቅ ያለብኝ ነገር ጠይቀኝ አለበለዚያ የት ነው የምሄደው እንዴት ከፕሮግራም ወስዳለሁ የት ነው የምሄደው እኔ የምን ከኔ ጋር ካለች ይኸው ውሰዷት ፈትሹ የፈለጋችሁበት ፈትሹ አንተ ራስህ ይዛት መጥተህ እንዴት ፈልጉታል ሲጀመር የማይደረግ ነገር የምታደርጋለህ አንተ ምን አይነት ጭንቅላት ሊኖር ነው እንደዚህ ታደርጋለህ እባክህ ወደ አዲስ አበባ ልመለስ ልብሴን እየጠቀለልኩኝ ነው ወደ አዲስ አበባ ልመለስበት ነገር እንፈትሻለን ካንተ ማለት ነው ገና ብዙ እንፈልጋለን ለምን ታዲያ ሄድም ለምን ታዲያ መሄድ ትፈልጋለህ ወይስ ለምን ነው የምሄደው ምን አደረኩት ምንም ያደረኩት ነገር የለም እኮ አሁን እኔ አንድ ምርጫ ነው የምሰጥህ ወደ ጣቢያ ሄደህ ሁሉንም እዛ ትናገራለህ ወይስ እዚህ ትጨርሳለህ የት ነው ያረካት እሱ እኮ ምንም ያደረኩት ነው ያረጋችኋል ምንም ጭራሽ ማናት የት ነው ያረጋችኋል የት ነው ያለችው ምንድነው እሱ ከዚህ ነው የወጣው የት ነው ያረጋችኋል ምንድነው አንተ የት ነው ያረጋችኋል የለችም እሺ ይኸው ፈልጉ የፈለጋችሁበት ፈልጉ የት አለች እሺ እዚህ ጋር ምንድነው የምትፈልጊው አንቺ ከእኔ አንተ ራስህ ምን እንደምትፈልግ ትነግረኛለህ የት እንዳረጋችኋት አትነግረው ምንድነው ደወለችልሽ አይደል አታገኛት ስልጣንሽ ምንድነው እኮ የእስር ቤት ማሳዣም ካለ አሳየኝ ኢንስፔክተር ልጅቷን ካለችበት የፈለክበት እንሄዳለን ማን ከኔ ጋር መጣላት አይመር ንገረኝ የት እንዳለች ንገረኝ ከዚህ በላይ ምንም ታመጣ የት እንዳለች ንገረኝ ቤዛን የት ነው ያረካት የት ነው ያረጋችኋት በቃ እኔን ማሰር ነው ማሰር ለምንድን ነው ሲጀመር ንገረኝ ና ይውዛ ምን አይነት ወራዳ አንተ ምን አይነት ቅንጭላት ነው እንደዚህ የምታደርገው? የሁሉም ታስደርገኝ እሷ ናት አይደል? ተረጋጊ። እዛ ጠብቃቸው። ኧረ ምን አይነት ወራዳ ሰዎች ናቸው? ና ሁለታችሁ ኑና ጉዳችሁን ተመልከቱ። ማይደረግ እንደተንበረከካችሁ ና
በል እንደነበረ ግባ ግባ አሱጥኝ በቃ ከዚህ መውጣት እንወጣለን። እነሱ ሳይታሰሩ የትም አንሄድም። መታሰር አለበት። ባለጌ ደስ ይጀምራል። ምን ማናደረኩ በፈቃደኝነት ነው የመጣችው። በፈቃደኝነት ነው የመጣችው። ጠይቃ የእሷን ቃል ነው የምፈልገው። አስገድዶኝ ነው ከአዲስ አበባ ድረስ አስገድዶኝ ነው አትበይ። ዝም በል አስገድዶኝ። ኧረ በእግዚአብሔር እኔ እና አንቺ እንተዋወቃለን። በጣም ነው የማፈቅራት፣ በጣም ወዳት። ዝም በል እኔ ከአንቺ ጋር ቆይ እንደዚህ ነው በፍቅር እኮ እያሳለፍን ነው። አሁን እናንተ ስትመጡ ነው የተቀየረችው። እሺ ጠይቃት፣ በስነ ስርዓት ጠይቃት። ፖሊስ መሳሪያ ይዞ ነበረ። አስጠንቅቆኝ ቤት የሚጸጽትሽን ነገር እያደረግሽ ብቻ ነው ወይስ ከእነሱ ውጭ ሌላ ሰው ነበረ ወይስ እነሱ የምታደርጊው ነገር በቃ እኔ የምፈልገው ከዚህ መሄድ ብቻ ነው። በቃ ወደ አዲስ አበባ ወደ ቤት መሄድ ነው የምፈልገው። እሺ እንሄዳለን። እኔም እኮ ወደ አዲስ አበባ እንድንሄድ ነው። ከእሱ ጋር መሄድ አትፈልጊም? ወደ ቤተሰቦች ነው አይደል? እኔ አላገጥኩሽም። ምን እያልሽ ነው? ኧረ ከቻልክ ዝም በል አንተ። ምን አይነት አንተ ከእኔ ጋር አሪፍ ጊዜ እያሳለፈች የነበረች ልጅ ናት። ምን እየሆንሽ ነው? ቢያንስ ከዚህ በኋላ ድምፅህን መስማት አልፈልግም። ስላሳለፍ ነው ዝም በል ተናገር። እሺ ዝም በል። ምንድን ነው እያደረግሽ ያለሽው? ተረጋጋ። በኋላ ልጨርስ። አንተ ቢያንስ ምግብ እንኳን አታበላት። አንተ የምር ፍቅረኛ ብትሆን እንደዚህ እስክትሆን ድረስ የት ነበር? አልፈልግም። እንዴት አልፈልግም ትላለህ? አልፈልግም ብላኝ የኔ ፍቅር አልፈልግም ታዲያ ወደ ቤተሰቦቿ መመለስ ነው እንጂ እንደዚህ እስክትሆን ድረስ አንተ ንገሪው። የፍቅር ጊዜ እንዳሳለፍን እነሱም አልገባቸውም። ምንም የፍቅር ጊዜ ያሳለፍኩት ነገር የለም። ዝም በል በቃ። እሱንም እኮ አየህ ራሴን ከማጥፋት ውጪ ምንም ያደረኩት ነገር የለም። እሱ ነው አየህ። ባዶ ቤት ዘግተህ የሚከፈለኝ ዋጋ ይሄ ነው። ዝም በል። ባዶ ቤት ተዘግቼ ነው የዋልኩት። ያሳለፍነው የፍቅር ጊዜ ብለሽ እንኳን የሆነ ነገር ዝም በል አንተ። እሺ ስላሳለፍነው ጊዜ ብለሽ የሆነ ነገር ያቸው ምንም እንዳለው ዝም በል። ኢንስፔክተር ለምን አትረጋጋም? እንድንረጋጋ ከፈለጋችሁ ሌላ ነገር ማትፈልጉ ከሆነ ከኛ ጋር በስርዓት እኛ የምንላችሁን አድርጉ እኮ። ወንጀል የሰራው ሳይንስ ያንተ ንግግር እየረበሸኝ ነው እኮ። በኃይል ነገሮች ማድረጋችን ቃላትን እንድትቀበል አግዝኝ። ሲጀመር በህግ አምላክ ወረቀትም ዝም ብለህ ሳታመጣ ስለ ወረቀት አትጠይቅ። በህግ አምላክ አይተም እንዳትሽ እዚህ ነው እዚህ ጠብቅ። በህግ አምላክ በእግዚአብሔር እና ታረ በማለት ዝም በል በቃ አንተ ተረጋጋ። በስርዓት ይቀልዳል። ማን ነው ይቀልዳል? ይሄው ጠይቃት። እንደዚህ ሆነ ያያት እንዴ ነው የምትቀልደው? አንተ ያማል እንዴ? ህግ ካወቅ በህግ አምላክ የሰው ልጅ እንደዚህ ማድረግ ስልጣን የለህም። አሁን አንተ ከዚህ በኋላ አንተ እንድታወራ አልፈልግም። ዝም ብለህ ማንኛው ድፍረት ቢኖራችሁ ነው እናንተ? እሺ ናት። ሌላ ነገር አልነኩሽም አልመትሽም አይደል? እስቲ ደፍሬሻለሁ። ተናገሪ እስቲ የሆነ ዝም በል። እኔ ተነስ፣ ተንበርከክ። እንደው ተነስ። ከዚህ በኋላ የማናችሁን ድምፅ መስማት አልፈልግም። ከእሷ ጋር ያለኝ ነገር ጨርሳለሁ። እሷን ወደ ቤት አሸኛለሁ። ያልሆነ ነገር እንድጠቀም ዝም በል። ያልሆነ ኃይል እንድጠቀም አታስገድዱኝ። ካልሆነ ተጨማሪ ኃይል እጠራለሁ። ታንቃችሁ ትሄዳላችሁ። በጸባይ መሄድ ማትፈልጉ ከሆነ ማለት ነው። ስለዚህ ዝም በል። ከእሷ ጋር እያወራሁ ነው። ከእሷ ጋር ያለው ነገር ልጨርስ። ከዛ በኋላ ወደ እናንተ ዝም በማለት ተባበረኝ። ሂደቱ ቶሎ እንዲያልፍ ከፈለግ ዝም በማለት ተባበረኝ። ከእሷ ጋር ያለው ነገር ጠይቃት። እሺ እኛም ብቻ አይደለም እሷን ጠይቃት። ምን እስቲ ያደረኳት ነገር ጠይቃት። ምን አድርጌሻለሁ? ምን የተፈጠረ ነገር አለ? አልመጡሽም አይደል? ሌላ ያደረሱብሽ ነገር የለም። ስለዚህ እነሱ እንዲጠይቁልሽ በህግ እንዲያዙልሽ ትፈልጊያለሽ አይደል? ከዚህ ምን ነው የምፈልገው? በቃ ካለ ፈቃዴ ነው ከአዲስ አበባ ድረስ ወጥቶ እዚህ ወሰደኝ። ስለምታፈቅሪኝ እኮ ነው። አላፈቅርም። ከሰዓት ውስጥ እኮ ነው የወጣሁሽ። ዝም በል። በቃ መርማ በግድ አመጣኸኝ አለች አይደል? ያለ ፍላጎቴ ነው የመጣሁት እያለች ነው አይደል? አንተ ከማን በላይ ነህ? በጥይት አስፈራርቶ እኔ አላስፈራራሁሽም። እሺ ተኩሼብሻለሁ? ንገሪኝ እስኪ። እኔ እንደ ፍቅረኛ ማድረግ ያለብኝ እኔ የራሴ የሆነ ቤተሰብ ያለኝ ፍቅረኛ ያለኝ በቅርቡ ላገባ ስል ከሽምግልናዬ ነው ይዞኝ የመጣው። ስለዚህ በቃ እኔ ከእሱ ጋር ምንም የማወራው ነገር የለኝም። እኔ መሄድ የምፈልገው ወደ ቤተሰቦቼ ነው። አላቆም በቃ እንዴት ነው አላቆም የምትይ? ዝም በል። አላቆም አለች አይደል? በግድ ወቂ ነው መደረግ ያለበትን ነገር ይደረግ። እኔ ከዚህ ነገር መውጣት ነው የምፈልገው። በቃ እኛ የምንፈልገው ያንቺን ፍላጎት ነው። ያንቺን ፍላጎት እናከብራለን። እህቴ አንቺን በሰላም ስላገኘሽ
ፈጣሪሽን አመስግኝ። ከእነሱ ጋር ያለውን ነገር እንጨርሳለን። በሰላም ይዘሻት ተመለሺ እና ከእናንተ ጋር እኔ ምንም ነገር ያጠፋሁት ነገር የለም። ወደ ጣቢያ ለምንድን ነው የምሄደው? በጣም ብዙ የሚያስኬደን ነገር አለ። አንደኛ የሚያስኬደን ፍቅረኛዬ ነች። ፍቅረኛ አይደለህም። ለአገባ ስል ከሽምግልና ማለት አንተ በጣም ውርደት እኮ ነው። በሽምግልና ማለት ሰው ይዞ መጥፋት ማለት እንዴ! እንደውም በእኛ እጅ መውደቅ ጠቅመዋል። ቤተሰቦቿ ቢያገኙ ይገሉ ነበር። ይገሉኝ። እኔ መሞት ነው የምፈልገው። ሲጀምር መሞት ካለክ ፍርድን ጨርሰህ ራስህን ችለህ መሞት ትችላለሽ። ራስህን ችለህ መሞት ትችላለህ። የሴት በመጥበጥ አይደለም ሞት። ነገ ላይ እኮ ትጸጸችበታለሽ። ይህ የምታደርጊው ነገር ትጸጸችበታለሽ። በቃ እሺ፣ ይዛችኋት ሂዱ። መሄድ ነው የምትፈልጊው? ሂጂ፣ ችግር የለውም። እኔ ለምንድን ነው የሚሄደው? ይኸው የምትፈልገው ቤተሰቦቿን እናገናኛት ነበር አይደል? ገና ብዙ ነገር እናወራለን ከአንተ ጋር ከሁለታችሁ እኮ። ይኸው ሄደች። እሷ ትሂድ። ከእናንተ ጋር ብዙ የምናወራው ነገር አለ። እሺ ተረጋጋ። ይኸውልህ ምንም የማወራው ነገር የለም። ከሳኛለች። የከሰሰችኝ ከሆነ ጠይቅልኝ። የክስ ወረቀት አሳየኝ። እሷ አታሳየኝ። አንላቀቅም። በዚህ እስር ቤት ነው የምንከታቸው። በዚህ ጭራሽ ነው የማንላቀቀው። እንዳታስበው ጭራሽ በክብር ጠይቄያለሁ። በክብር በፖሊስ አይደለም፣ በፖሊስ አይደለም። ይኸውልሽ በክብር ማለት ፖሊስ ይዘሽ መተሽ እኔ ጋር ማሳሰር አይደለም። እሺ አሁን ከእናንተ ጋር ወደ ጣቢያ ነው የምንሄደው በቀጥታ። እሺ ይዘኝ ሂድ። ስለዚህ ይዘኝ ሂድ። ሁሉ ማስረጃ እሰጣለሁ። ከኔ ጋር የፍቅር ጊዜ እንዴት እያሳለፈች እንደሆነ በቪዲዮም አሳያለሁ። እንዴት አሳያችሁ? ይሄ ልባችሁ ያበጠባችሁ ተናፈሳለና